ዛሬ ጀምሮ ከጴንጤ ወደ ኦርቶዶክስ ሄጃለሁ። ቻው ስሙ። እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። አሁን አንድ ኢየሱስን ይዘው ወደ ሰማይ መግባት አልፈልግም። በ56 ልሞክር ነው ሐሳቡ። እንደዛ ነው፣ ግን መግቢያ የለም። አደባባይ ለኔ ሲሰቀልና ሲሞት ለዛውም ያልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። እግዚአብሔር ይመስገን ብዙ ሰው ጴንጤ መሆን ይፈልጋል። ይሄ የእናት አባት ሃይማኖት ምናምን ብሎ ፈርቶ ነው እንጂ ይፈልጋል። ዮንኩሩሜ ሶራታ ከነቶሌ አፖደመቻሌ እናንተ ደግሞ ማወዛገብ ማመናፈስ የእናንተን ነገር ምንም አልፈልግም። በቃኝ። ይሄ ደግሞ ጴንጤን ለማንቋሸሽ የተሰራ ድራማ ነው። መጽሐፍ ቅዱስን አንብቦ መልስ መስጠት አይችልም። ያለው አማራጭ ምኑ ድራማ መስራት ነው፣ ተረት ማውራት። ይሄ የተለመደ ነገር ነው፣ ለጴንጤ የተወራ ነገር ነው። ግን መጽሐፍ ይናገራል ወይ አይናገርም? ስሙ ብቻ። ከየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት፣ ይሄ ነው መታዘዝ። አይሁድም አረማዊም ያላመነ ያልተጠመቀም ሰው ቢሆን በገዳምህ መጥቶ ቢያርፍ ወይም ደግሞ ቢቀበር ይቅር እልልሃለሁ። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ቪዲዮውን ጨርሳችሁ ክብር ለኢየሱስ ይሁን። ከዛሬ ጀምሮ ከጴንጤ ወደ ኦርቶዶክስ ሄጃለሁ። ቻው ስሙ። እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። እልል በል። ደመሮና ተሜ ያሉ እርግጠኛ ነኝ ይህንን ምስክርነት እያሰጡ ያሉ እነ ደመሮና እነ ተሜ ናቸው። ክብር ለኢየሱስ ይሁን። እሺ የእነሱን ውጤት እናያለን። ኢየሱስ ብቻውን ያድናል። ስሙ ብቻ። ክርስትና ስለተቀበለ ወደ ሃይማኖት ስለተቀላቀለ በብርሃኑ ተመላለሱ። ደምሮ በጣም ደስ ብሎታል። አቤት አያያዝ! ከዛ ቤት ልክ እንደወጡ የት እንደሚወስድ መቼም የታወቀ ነው። አጠገብ ላይ አረቄ ቤት፣ ጠጅ ቤት ካለ ይዞ ይገባል። ለዛ ነው መሰለኝ በጣም ፈገግ ብሎ እያየ ነው። ክብር ለኢየሱስ ይሁን። ኧረ ግድ ነው። በብርሃኑ ተመላለሱ የጽድቅን ብርሃን እንድትነሱ። እኔ አሁን የኔ ሃይማኖት ኦርቶዶክስ ሃይማኖት አልነበረም። ጎባተ ጌራትኔና ጌሩ ጋር ይላዳም እኔ አገር ሽማግሌ ተብዬ በአገር ሽማግሌ ስም ነው የመጣሁት። ጠማጋኑ ፎሊሽ ነው ምን ኮኔክቲዮታ ፎሞ ዳሞ ካባ እኔ እግዚአብሔር ቤት መሆኑን ነው ያወቅኩት ከመጣሁም በኋላ። ትኔና ጌሩ ጋር ይላዳም እኔ አገር ሽማግሌ ተብዬ በአገር ሽማግሌ ይኸውላችሁ ከስር ይሰመር የእግዚአብሔር ቤት ይሄ እንደሆነ ነው። ምን አይቶ ወደ ጌታ ቤት እንደገቡ፣ ምን አይቶ ሃይማኖት እንደቀየሩ እየነገሩ ቤት ውበት እንጂ መጽሐፍ ቅዱስ ተነግሮ እውነተኛው ይሄ ነው፣ ከእግዚአብሔር ቃል ይሄን ወስደናል፣ እርሶ የነበሩት እንደዚህ ነው። አሁን ደግሞ የእግዚአብሔር ቃል የምናገረው ይሄ ነው የሚባል ነገር እንደሌለ ግን በአደባባይ የታወቀ ነው። ውበት አሳይቶ ቆንጆ ቤት ስለሆነ እዚህ ነው እግዚአብሔር ያለው። እሺ ሽማግሌ ስም ነው የመጣሁት። ጠማጋኑ ፎሊሽ ነው ምን ኮኔክቲዮታ ፎሞ ዳሞ ካባ እኔ እግዚአብሔር ቤት መሆኑን ነው ያወቅኩት ከመጣሁም በኋላ። ጋአጃመረ ክርስቲያን ማን ካኖ እኔ ብላችሁ አመስግኑ። እግዚአብሔር ቁርሞ ተነሱ፣ አመስግኑ። ኡሪቲ ነገራታ አመስግኑ። እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። እልል በል። እልልታ ያንሳል። እልል በሉ። ቆማችሁ ተቀበሉ። እነ ደምሮም አሉ አርቲስቶች ከኋላ አሉ። ፊልም መስራት አይደለም ይሄ የእግዚአብሔር ቃል ነው። እያጨበጨበን ዋ ብለን የምናስገባበት አይደለም። የእግዚአብሔር ቃል ምን ይላል? ወዴት እየሄደን ነው? እሱን አጥንተን ብንሄድ አይሻልም? መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። እርግጠኛ ነኝ ሐዋሳ የነበረ ሰው ከዚህ በፊት ጴንጤ ነው የሚሆነው። አሁን አንድ ኢየሱስን ይዘው ወደ ሰማይ መግባት አልፈልግም። በ56 ልሞክር ነው ሐሳቡ። እንደዛ ነው፣ ግን መግቢያ የለም።
ኢየሱስ ብቻ መንገድ ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ከኋላ ቆማችሁ እንዲህ የምትሉ ሰዎች መጽሐፍ ቅዱስን አንብቡ። መንገድ ኢየሱስ ነው። 56 እና 68 የለም። ለነገሩ ኢየሱስን ሰው ትቶ ሲሄድ ከዚህ በፊት የነበረው ድብቅ ልምምድ ነው። ያንን በአደባባይ ለማድረግ ነው የሚሄደው። ሌላ ምንም የለም። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። መዳን በኢየሱስ ነው፣ በማንም የለም። መንገድ ኢየሱስ ነው። ኑ ወደ ኢየሱስ ሰውየን በሰማይ ክንፍን አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀም ሰው ቢሆን በገዳምህ መጥቶ ቢያርፍ ወይም ደግሞ ቢቀበር ይቅር እልልሃለሁ። ቀብሬ በጎልጎታ እንደተቀበረም አድርጌ እቆጥርለታለሁ። እኒህ ሕዝቡን የሚባርኩበትና አጋንንትን የሚያሸንፉበት መስቀል ትውልድ ግን እንደዚህ ወጣት ሆኖ ፈዞ መጽሐፍ የማይናገረውን ሲናገር ከመስማት የሚበልጥ የሚያሳዝን ነገር ያለ አይመስልም። ኢየሱስ ነው መንገድ። እንደዚህ አይነት ተረት ቀጥታ ወደ ሲኦል የሚወስድ ነው። ምንም ማድረግ አይቻልም። መንገድ ኢየሱስ ነው። ኑ አቤት አቤት ቆንጂዬ ተረት ወይኔ እውነትም ወይኔ ያስብላል። ኧረ በኢየሱስ ስም ኢየሱስ ብቻውን ያድናል። ስሙ ይንንም ጌታ ኢየሱስ እንደሚወድሽ እንደሞተልሽ ሰምተሻል እንዴ? ይወድሻል ካልከኝ እንኳን ወደደኝ። ሽማግሌ ይላክ ሊያገባኝ ከፈለገ። ኢየሱስ ይወድሻል። ቀልድ ልመስልሽ ይችላል። ሽማግሌ ይላክ ቀልደሻል። ነገ በሲኦል ማን ሆነሽ እንደዚህ ልትቀልጂ ትችያለሽ። ጊዜ እያለ ወደ ኢየሱስ አትቀልዱ። ወደ ኢየሱስ ነው። ሰይጣን እያረደ እንደዚህ ፌዘኛና ቀልደኛ ያደርጋል። አቤት ክፋት! ኢየሱስ ሕይወት ነው፣ መንገድ ነው። ኑ ወደ ኢየሱስ። ከሱ ውጪ መንገድ የለም። ትውልድ እንደዚህ ጨለማ ላይ ቁጭ ብሎ ይቀልዳል። ብቻውን ያድናል ኢየሱስ። ምንም ማድረግ አይቻልም። ስሙ ይንንም ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት፣ ይሄ ነው መታዘዝ። ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን። ያው አንተ አሁን በጠቅላላ ይሄው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤቱ ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ። አየህ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጠብ ስፈልግ የነበር ብትን ማንም አይሰጠም። ጾም ነው። እሺ እስቲ አምሮ እንዳለ ሰው ቆም ብላችሁ ስጋና እንቁላል አልበላም ጾም ነው ብላ አስቀምጠ እዚህ ጋር ስትመጣ ግን ቢራ እየጠጣ እንደፈለክ እየደነስ ከጾም ውጪ ግልጽ እኮ ነው። የሆነ የተጋጨ ነገር እንዳለ እኮ ግልጽ እኮ ነው። ይሄ እኮ ግልጽ ነው በኢየሱስ ስም። እውነታው ግን ይሄ ነው። ልታመነዝር አልጋ አለ ብትልስ አለ ግቡ። ይሄ ጾም ነው እንዴ? ጾም እንዴ? ማመንዘር ለምን አልክ? ቀደም እኮ ሴክስ ይከለክለናልና ሴክስ መደረግ አለበት፣ ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይሄ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። አመት የተወሰነ ቀን ነው የለም እኮ ጾሙ በደንብ አላልክም? ምን ታደርግ ልነግርህ ነው። ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ሕሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያቱስ ናይት ክለብ አድሮ ይጾማል፣ ሴተኛ አዳሪም ትጾመዋለች፣ ዘፋኙ ይጾመዋል፣ ሰካራሙ ይጾማል፣ አስማተኛው የሚጾመው ጾም ይሄ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ህይወት ጠንቋዩ እየጠነቆለ አስማተኛው አስማቱን እየደገመ ጌታን የሃይማኖት ብሽሽቅ ካልሆነ የሆነ ሰዎችን አልሰማም ብላችሁ አንዴውኑ ስላወራችሁ ላለመስማት ወስናችሁ ወጣችሁ ካልሆነ በስተቀር አሁን አስቡ። አሁን ይሄ ነገር ግልጽ አይደል? ስትጨፍር ጾም አይደለም፣ ስትጠጣ ጾም አይደለም፣ ለአረቄ ጾም አይደለም፣ ለጠላ ጾም አይደለም፣ ዝሙት፣ ለርኩሰት፣ ለነዛ ለስድብ ጾም አይደለም። ግን እንቁላልና ስጋ አልበላም ማለት እስቲ የቱ ነው የሚጎዳል? ጌታ ምስክር እኔ ጌታ ያሳያችሁ። የቱ ነው እንደው መጥፎ? የቱ ነው እኛን ከእግዚአብሔር የሚያርቀን? ምግብ ወይስ ስድብ? ምግብ ወይስ ዝሙት? ምግብ ወይስ መጠጥ? ከባድ ነው። ግራ የተጋባ ነገር ውስጥማ አለ። እግዚአብሔር ከዚህ ጉዳይ ያወጣል። ይሄንን በብሽሽቅ መንፈስ ሳይሆን በኖርማል ስሙ። የሚጠቅም ነገር ካለ ተቀበሉ። አይጠቅመኝም ካላችሁ መጣል ትችላላችሁ። ዘፋኙ እየዘፈነ የሚጾመው ጾም መጽሐፍ ቅዱሳዊ
አይደለም። ይሄ ተረትን አይገልጸውም። ጥናት ተደርጓል። እነዚህ ሰዎች በደንብ ነው የሚጾሙት ተብሎ ጥናት ተደርጓል። በጣም በደንብ ነው። እነሱ አይጾሙም የለም። ማንም አይጾምም። ዘፋኝ አይጾምም። ማንም አይጾምም። ዘፋኝ አንድ ሰው አንድ አሳየኝ። ሮብ ቀን ወተት የሚጠጣ ካለ በምንም ተአምር ይሄ ኢትዮጵያ ወይ የኦርቶዶክስ አማኝ አይደለም። በርግጥ አማኝ ካልሆነ ኦርቶዶክሳዊ ካልሆነ በርግጥ አይዘፍንም። ቆይ በርግጥ ኦርቶዶክሳዊ ሰው ያልሆነ አይዘፍንም። ሙስሊም አይዘፍንም፣ ካቶሊክም አይዘፍንም፣ ማነው ፕሮቴስታንቱም አይዘፍንም። የዘፈን ካሴት አያወጣም። ጌታ ኢየሱስን የሚያውቅ ሰው አይዘፍንም። መጽሐፍ ቅዱስን ያነበበ ሰው አይዘፍንም። ትልቁ እግዚአብሔር እያለ ለትንሽ ነገር ጠብር ግፍ አይልም። ለዋናው ለፈጠረን ለአምላካችን ነው እንጂ ምን ዘምረው ለተራ ነገር እንዲነሽ እንዲነህ ምናምን አይሰራም። እሱ እኛ መንደር ላይ አይሰራም። ክብር ለኢየሱስ ይሁን። እንግዲህ እውነታው ግን ይሄ ነው። ሊመራችሁ ይችላል። ዋጡ ውሰዱ። እውነታው ግን ይሄ ነው። መጽሐፍ ቅዱስን አንብቦ መጽሐፍ የሚናገሩትን ሰዎች ስለምትጠሉ ይሄንን መደበቅ አትችሉም። ልባችሁ ግን ያውቃል። እውነታውን ግን ልባችሁ ያውቃል። እግዚአብሔር ከዚህ ጉድ ያወጣል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። እናንተ ደግሞ ማወዛገብ፣ ማመናፈስ፣ የእናንተን ነገር ምንም አልፈልግም። በቃኝ። ይሄ ደግሞ ጴንጤን ለማንቋሸሽ የተሰራ ድራማ ነው። መጽሐፍ ቅዱስን አንብቦ መልስ መስጠት አይችልም። ያለው አማራጭ ምንድነው? ድራማ መስራት ነው። ተረት ማውራት። ይሄ የተለመደ ነገር ነው። ለጴንጤ የተወራ ነገር ነው። ግን መጽሐፍ ይናገራል ወይ አይናገርም? ስሙ ብቻ። ተመስገን የኔ ጌታ ተመስገን። ጥሩ ቀን አሳለፍኩ። አቤቱ ከነገረኛ ሰውረኝ። ያዝልኝ። ወይኔ ጌታን እናያለን። ኧረ በጌታ እግዚአብሔርን እንደ ሰው የሆነ የሰው እንትን አድርጋችሁ አታስበዋል። መልካም ቃላቶችን መራርጠን ስላወራን አንገታችንን እንደ ስላ አመሰግናለሁ ጌታ ሆይ መልካም። ኧረ እግዚአብሔር እንደዚህ አይደለም። የተጻፈውን አምነህ ስትቀበል ነው ከአንተ ጋር የሚሆነው። እንቁላል መጣል እንዳቆመች ዶሮ ሆነን ስንሄድ በቃ ኧረ በኢየሱስ ስም ተው። ኧረ ተው። መልካም ቃል ከክፉ ሰው መጽሐፍ የምናገረውን ተቀበል። ጥሩ ልትናገር ትችላለህ። ጥሩ ተናጋሪ ሆነ ነው የምትቀረው። መጽሐፍ የምናገረውን ካልተቀበልክ በቃ እንደዚህ ምስኪን እንደሆንክ ወደ ሲኦል ትሄዳለህ። አለቀ። መጽሐፍ የምናገረውን ተቀበሉ። አንዳንዶች በቃ እግዚአብሔር እንደዚህ ስንሆን የሚሰማ ነው የሚመስል የሆነ የእሱን አንጀት ለመብላት። ኧረ እግዚአብሔር መንፈስ ነው ያሳየው። እንትን ገርሞኝ እኮ ብቻ ስሙ። ና ቻቻ። ወይኔ ፈጣሪ ነግሬ ምንም ቢሆን እኮ አብረን ደጎች ነን። አንቺ ቻቻ። እሺ አቤት። ምንድነው ዛሬ ደግሞ ቻቻ ነጭ በነጭ ለብሰሃል? ያው ዛሬ የእናታችን የድንግል ማርያም ባታ ማርያም በዓል አይደል? እናንተ ደግሞ አመሳጥሩ አመናፍሱ። ባታ ምንድነው ደግሞ ባታ? ምን ሆነሃል? ዛሬ እኮ ወደ ቤተ መቅደስ የገባችበት ቀን ነው። ጌታ ለሙሴ ከሰጠው 10ቱ ቃላት ውስጥ ከኔ ውጭ አምላክ አታምልክ ይላል። ታዲያ ለምንድን ነው የምታመልኳት? መልሳለክ መለሰልኛ። ኡፍ ይኸው ሚኪ መጣል። ቃኔሊ የት ነው የምትሄደው? አብሮ አደጋ አይደለና እንዴ? እንኳን መጣልኝ አቅም ብሎ ወደ ራሱ ሊወስደኝ። በደንብ ስሙ። በጣም የሚያቅ መጥቷል። በደንብ አድርጎ የሚመልስ ከጻፍ ከኔ ውጭ አታምልክ ያለውን እሱ ጨምሮ ማምለክ ይቻላል ብሎ የሚያስረዳ ቆንጅዬ አዋቂ መጥቷል። ኧረ ስሙ። እሺ ሚኪ ቢመጣ ምፈራ መሰለህ እንዴ? ከኔ በቀር አምላክ አታምልኩ አላለም? እኛም አላመለክንም። ማርያም እንደኛ ሰው አይደለችም። ምንድነው የምታመልኳት? ስለዚህ ጥያቄን ከመጽሐፍ ቅዱስ እንመልስ ማለት ነው አይደል? የጌታ እናት አማላጅ አትባልም ላልከው እንመልስ። የዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? የወይን ጠጅ ባለቀባቸው ጊዜ የኢየሱስ እናት የወይን ጠጅ እኮ አልቆባቸዋል አለችው። ማማለክ ማለት ነው መጠየቅ ማለት ነው፣ መለመን ማለት ነው። ስለዚህ እነዛ ወይን ላለቀባቸው እመቤታችን ቅድስት ድንግል ማርያም ልጇ አማልዳለሽ ማለት ነው። ሰው ናት ላልከው ደግሞ ልመልስልህ። ምልጃ ስለጠጀ መጠየቅ ነው መቀበል ነው ምናምን። መጽሐፍ የሚናገረውን ተቀበል። አማላጅ ኢየሱስ እንደሆነ መጽሐፍ አስረግጦ ይናገራል። ዕብራውያን 7:25 ሮሜ 8:34 ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ መካከለኛ እንደሆነ መጽሐፍ ቅዱስ ይናገራል። ቅድስት ድንግል ማርያም ታማልዳለች የሚል ቦታ የለም። እስቲ የተጻፈውን አሳይ። የለም። ምልጃ ስለ ወይነ ጠጅ አይደለም። ምልጃ ስለ ምግብ አይደለም። ምንድነው የሚያወራው? መጠየቅና መቀበል ይላል። እዛ ጋር ራሱ እኮ ኢየሱስ ምን እንዳለ እኮ የታወቀ ነው። ወርዳ አንብብ።
ውሸት አይናገርም። መጽሐፍ እንደዚህ አይናገርም። ሉቃስ ወንጌል 1:28 ላይ ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የተመላሽ ሆይ ጌታ ካንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ። ታዲያ እንደ እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ የተባረክሽ ነሽ የተባለቻለች? ታዲያ እመቤታችን እንዴት ነው ካንተ ክብር ጋር የምትነጻጸረው? መልአኩ ራሱ መጥቶ ጸጋን የተመላሽ ሆይ ከሴቶች ሁሉ የተለየሽ የተባረክሽ ነሽ ያላት እንዴት ነው ከእናንተ እኩል የምትሆነው? እናንተ ደግሞ ማወዛገብ። ለራስ ዓላማ ለማዋል አትቸገር። መጽሐፍ የምናገረውን ተናገር። ከሴቶች መካከል ነው ያለው። ሁሉ አላለም፣ ከሴቶች መካከል ይላል። ቃል በቃል የተጻፈው ነበር። ሁሉ ምናምን ብለህ አትጨምር። አይናገርም እንደዚህ። ቅድስት ድንግል ማርያምን መጥላት አይቻልም። ቅድስት ድንግል ማርያምን መውደድ ማለት እሷ የተናገረችውን መቀበል ነው። በአፍ ማለፍለፍ አይደለም። ይሄንን ደግሞ አስረግጬ እናገራለሁ። መጽሐፍ እንዲህ ብሎ ይናገራል። አንተ ለራስ ሐሳብ ለማዋል የሞከርክበትን ቦታ እኔ ቀጥዬ ላምጥ። ዮሐንስ ወንጌል ምዕራፍ 2 ቁጥር 4 እስከ 3 ነው እሱ ያነበበው። ለሱ ምቹ የሚሆነውን ቦታ ማለት ነው። እሱ ለሚያስበው ሐሳብ የሚደግፈውን ቦታ ብቻ ነው ያነበበው። እኔ ደግሞ ከ4 ልጀምር። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜው ገና ነው አልደረሰም አላት። እናቱም ለአገልጋዮቹ የምላችሁን ሁሉ አድርጉ አለቻቸው። ስለዚህ ቅድስት ድንግል ማርያም የተናገረችውን መቀበል ቅድስት ድንግል ማርያምን መውደድ ነው። አለቀ። የሷ ቃል ወደዚህ፣ እናንተ የምታወሩት ወደዚህ። ስለዚህ ኢየሱስ የምናገረውን መስማት ነው። ኢየሱስ ምን ብሏል? እኔ መንገድ ነኝ፣ ሌላ መንገድ የለም። እውነት እኔ ነኝ፣ በቃ ሌላ እውነት የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ የምትለምኑትን ሁሉ በስሜ ከለመናችሁን ያደርጋሉ። ጸሎት ወደሱ ነው፣ ልመና ወደሱ ነው፣ ምስጋና ወደሱ ነው። በሌላ መንገድ መሞከር ስህተት ነው። በሌላ መንገድ መሞከር ትርፉ ድካም ነው። ይህንን ሸፍኖ ማምለክ ነው። ሰው አይመለክም፣ ሰው ይከበራል ምናምን። ማክበርና ማምለክ የተለያየ ጉዳይ ነው። በሁሉም ጴንጤ ዘንድ ቅድስት ድንግል ማርያም የተከበረች ናት። ማንም እሷን ዝቅ አድርጎ አዋርዶ ምናምን የሚያይ የለም። የሚያመልክ ግን አንድም የለም። አምልኮና ስግደት ለእግዚአብሔር ብቻ ስለሆነ ምናምን ብለው ወደ ሰው ንግግሩን አይታችኋል። በቃ ቀስ ብሎ ሲናገር በጣም እንትን ያለ የበሰለ አይመስልም። መጽሐፍ የሚናገረው ሌላ፣ ተረት ሌላ። ክብር ለኢየሱስ። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ልመር ይችላል ዋጥ ሰው አይደለም። እግዚአብሔር ይመስገን ብዙ ሰው ጴንጤ መሆን ይፈልጋል። ይሄ የእናት አባት ሃይማኖት ምናምን ብሎ ፈርቶ ነው እንጂ ይፈልጋል። ይሄንን ደግሞ ቲክቶክ ላይ ያየን የጴንጤን መዝሙር እየወሰዱ እየዘመሩ ነው። ኮሜንት ላይ ግን ሌላ ታሪክ ነው። ስሙ አይገርምም? ለሰው ልጅ እኮ እረፍት ኢየሱስ ነው። ሰው እረፍት ይፈልጋል፣ ሰላም ይፈልጋል። ከኢየሱስ ውጭ ሰላም የለም። ውስጣቸው ላይ የሆነ ፍራቻ ስላለን እንጂ ሰው ሁሉ ይፈልጋል፣ ሰላም ይፈልጋል። ወደ ኢየሱስ መጥቶ ትክክለኛው ማለት ነው። ክብር ለኢየሱስ። ዋው ሰው እያያችሁ ወደ ሲኦል እንዳትሉ፣ ማንንም አትፍሩ። ኑ ወደ ኢየሱስ። ሕይወት እሱ ነው። ስለ እናንተ ሰማይ ሄዶ የሚከራከር የለም። ሲኦል ብትገቡ እዛ አይ እኔ ምድር ላይ ምናምን ብሎ ጠበቃ የሚሆን ሰው የለም። ኑ ወደ ኢየሱስ በጊዜ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው የለም የስ ክብር ለኢየሱስ ይሁን። እድግበል ተባረክ። የለም በሌላ አትሞክሩ። ኢየሱስ ያድናል። ደስ ይላል። እሱ በአደባባይ ለኔ ሲሰቀልና ሲሞት ለዛውም ያልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ፣ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። ያላፈረብኝን አምላክ አላፍርበት። ለዛም ነው ኢየሱስ ጌታ ነው እየተናገርኩት። አሁንም ለሁላችሁም ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ትንሽ ነገር ሲኖራችሁ ትንሽ ዝና የሆነ ሀብት ከጥቅም ጋር አያይዛችሁ በቃ የምትሸማቀቁ ሰዎች ኢየሱስ ጌታ ነው ብዬ ከተናገርኩ እናንተና ልጠሉ ይችላል። ይሄን ላጣ ይችላል። ይሄዳ ኢየሱስ ጌታ ነው ስትል የሚጠላ ሰው ካለ ይጠረግ።
ኢየሱስ ብቻውን ያድናል። ይህንን እውነት ከጥቅም ጋር ሰፍተን ከሆነ ነገር ላይ ይዘን ኢየሱስ ጌታ ነው ብዬ እንትናን ማጣጣል የለም። በቃ ማንም ጥርግ ማለት ይችላል። ኢየሱስ ለዘላለም ጌታ ነው። በአደባባይ ይናገራል። ኢየሱስ ያድናል። ዛሬም ኢየሱስን እንደ ሕፃን ልጅ የሚያስቡ ሰዎች አሉ። ቅድስት ድንግል ማርያም እዚህ ፎቶ ላይ ያያቸዋል። ጩጩ ይበል የ1 ዓመት ነው የ2 ዓመት ሕፃን የሚመስል አይደለም። ኢየሱስ እንደዚህ አይደለም። ስሙ ሹሩሩ የሚባል ሕፃን የለንም። ይሄ ማንም ሰፈር ለሰፈር እንጨት የሚያሸክመው አይደለም። ኢየሱስ ክሪስማስ ላይ የሕፃን አሻንጉሊት እኔ ታረጉ እንደሆነ አላውቅም፣ እዚህ ጋር እያደረጉ በቃ ኢየሱስ የተወለደ እሱኛው አይደለም። ኢየሱስ ወንድም ዓለም እንዲህ ተቸንክሮ ያለውም አይደለም። ኢየሱስ እናየቱ ነው በክብር በአባቱ ቀኝ የተቀመጠ ኢየሱስ ትልቅ ነው። መጽሐፍ ቅዱስ ሲናገር እንደመጣ ሁሉ እንደሄደ ሁሉ ስላመላለሱ ሲናገር እውነተኛውን ኢየሱስ ይነግረናል። እላይ ሆኖ ሲናገር እላይ ሆኖ ሲማልድ ከሲኦል መንግሥተ ሰማያት የሚያፈናጥር ጉልበት ያለው ጌታ ነው ኢየሱስ። ኢየሱስ እሱ ነው። ደግሞ አንድ ቀን ይመጣል። መጽሐፍ ቅዱስ የሚናገረው በጣም ልንሰብከው የሚገባ እውነት እና ለዛ እውነት ተዘጋጅተን በቅድስና መኖር ያለብን እንዴት እንደሚመጣ ነግሮናል። እኔ በጣም ደስ ይለኛል። በአምባ ላይ ፈረስ ተቀምጦ በመላእክት አለቆች ድምፅ ታጅቦ ዓይን ሁሉ የወጉትም ሁሉ እያዩትና ይመጣል። የምንጠብቀው የክብር ተስፋ ኢየሱስ ይመጣል። ይሄ ጌታ ለዚህ ነው ልናከብረው የሚገባ። አንድ ቀን መምጣቱ ላይቀር ዛሬም እንደመጣ ሆነን በፊቱ እንሆናለን። እሱ የገባቸው ሰዎች እሱ ፊት ሲሆኑ አይወጣጠሩ። ኖ ዌይ። ትዝ ይላችኋል ንጉሥ ዳዊት እንደሱ ነው፣ ያውቀዋል። በግል ተነካክቷል ከጌታ ጋር። ክብር ለኢየሱስ ይሁን። ኢየሱስ ተመልሶ ይመጣል። ዛሬም እንደ ሕፃን ልጅ እንደ ልጅ ከእናቱ ጉያ አልወጣ ምናምን የምትሉ ሰዎች፣ እናትና ልጅ ምናምን ብላችሁ የምታወሩ ሰዎች፣ ኧረ እሱ አልፋና ኦሜጋ ነው። በቃሉ ምድርን ደግፎ የያዘ ነው። ሕፃን አድርጋችሁ ነው። ኧረ እንደዛ አይደለም። ክብር ለኢየሱስ ይሁን። ብቻውን ያድናል። ደስ የሚል ቆንጆ መልእክት። ይህንን ቪዲዮ እሱን ለማምለክ ሁኔታ ኢየሱስ ያድናል። ደስ ይላል። በአደባባይ እንመሰክራለን። በሚመችም በማይመችም ቦታ እሱ ይመለካል። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየን ዮንኩሩሜ ሶራታ ከነቶሌ አፖደመቻሌ እንቱሴ ጁኑሬ አመዳሌ ፈጎኬ ዲላሌ ኦ አመላል። ክብር ለኢየሱስ ይሁን። እሱን ለማምለክ እንግዲህ እንዳያችሁት ነው። ምክንያትና ሰበብ የምትፈልጉ ሰዎች ኧረ እባካችሁ አዳውግዙ። ብቻውን ይመለካል። በየትኛውም ሁኔታ ውስጥ ኢየሱስ ብቻውን ያድናል። ደስ ይላል። የኔ ኢየሱስ ግን እኔ በሕይወቴ ተፈትኖ ቴስት ያደረኩት እምነቴ ብዬ ያስኩት ትምክቴ የእግዚአብሔር ልጅ ኢየሱስ የምኞት ዓለም አይደለም። ኢየሱስ በሕይወቴ ተፈትሾ እውን ሆኖ ያየሁት ነው። መንፈሴን አሳርፏል። ነፍሴን አሳርፏል። ስጋዬን አሳርፏል። ጠማማ ከሆነው ክፉ ከሆነው ከዚህ ዓለም አድኖኛል። እንደ ማንኛውም ሲቪሊያንስ እንደሚኖሩት ኑሮ እንዳልኖር አድርጎኛል። እኔን ገርቷል። ይህንን እያበራራላቸው በሰማይ ስለቀረላችሁ ርስት ኢየሱስ ክርስቶስ በመሞቱና በመነሳቱ ምክንያት ለማይጠፋ ሌባ ገብቶ ሊዘርፈው በማይችል ብልና ዝገት በሌለበት ርስታችሁ እዛ ከተሰወረ ምን አይነት የህይወት ዘዬ፣ ምን አይነት የህይወት ውጣውረድ፣ ምን አይነት
የህይወት ፈተና። ይልቁን በአንድ ክርስቲያን ውስጥ ልከኛ ህይወት፣ መከራን የሚቀበል ህይወት፣ ወንጌል ሰባኪነትን ህይወቱ ያደረገ ህይወት እና የሚፈጽም ህይወት ማለት እነዚህ ነገሮች ለአንድ ክርስቲያን በጣም ተገቢ ናቸው ብዬ አምናለሁ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያናል። ስሙን እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። በሰው መሃል መሆን እያለ ከሰው ውጪ ሲያደርግ ልክ ነው። የሆኑ ሰዎችን ከህይወት ሲያርቃቸው ልክ ነው። የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዝኑ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖሮ ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እግዚአብሔር ልክ ነው። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።